ዕብራውያን 2ን ስናነብ ልጆቹ በስጋና በደም ስለሚካፈሉ ምንድነው የሚካፈሉት? በስጋና በደም ምንድነው የሚካፈሉት? እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። እንግዲህ እንዲሁ ተካፈለ የሚለው እነሱ የሚካፈሉትን ነገር ስናቅ በስጋና በደም የሚካፈሉት ነገር ስናቅ ይገባናል። እነሱ በስጋና በደም የሚካፈሉት ምንድን ነው የሚለው ጥያቄ ወሳኝ ጥያቄ ነው። በስጋና ደም ተካፈሉ መቼም ማንም ሰው አይልም። በስጋና በደም የሚካፈሉትን ነገር ግን ይዘረዝርልናል። አንደኛ እዚህ ጋር የተቀመጠው ዲያብሎስ በሕይወታቸው ሁሉ በሞት ፍርሃት አስቀምጠው ታስረው በባርነት ተቀምጠው የሚቀበሉት ስቃይ፣ መከራ፣ ችግር እንዳለ ይነግረናል። ይህንን ነገር በስጋና በደም ልጆቹ የተካፈሉ ነው። በስጋና በደማቸው የሚካፈሉት ዲያብሎስ ወደዚህ ምድር ያመጣው በዲያብሎስ ምክንያት የመጣ በኃጢአት በርኩሰት ምክንያት የመጣ ችግር አለ ማለት ነው። ክርስቶስ ኢየሱስም እንዲሁ በስጋና በደም ያን ነገር ተካፈለው ነው። ስለዚህ ነገሩ ምንድን ነው? እንግዲህ ጽዋው ነው ተመሳሳይ፣ ስጋና ደሙ አይደለም ማለት በዚህ ማቅረቢያ እኔ የራሴን ማቅረቢያ ይዤ መጥቼ የራሴን ካፕ ይዤ መጥቼ ከእናንተ ጋር ተመሳሳይ ነገር ልካፈል እችላለሁ። እንደ ጥሩ ምሳሌያዊ አገላለጽ ከወሰዳችሁልኝ በዚህ ነገር የምንካፈለው ነገር ተመሳሳይ ሆኖ ይሄ ዕቃ ግን የኔ ነው። ሌላ ሰው ኩባያ ሊመርጥ ይችላል። ሌላ ሰው ጣሳ ሊመርጥ ይችላል። አላቅም። እኔ ግን በዚህ ተካፈልኩት። ጣዕሙ አንድ ነው። ስሜቱን እንረዳለን። ይምረርም ይጣፍጥም ቀምሰነዋል። ነገር ግን መቀበያው ግን የተለያየ ነው። ይሄ ነው። ስለዚህ ክርስቶስ በራሱ ስጋና ደም ተመሳሳይ የሆነ ወገኖቼ ባላችሁበት ስፍራ ሁሉ እንዴት ናችሁ? ሼር ማድረግን አትርሱ። አብረን እናገልግል። እስካሁንም አገልግሎት እየደገፋችሁ ያላችሁ ሰዎች እግዚአብሔር ባርካችሁ ማለት እንወዳለሁ። እንግዲህ እኚህ ወንድም ኩባያ ይዘው ሁሉ መጥተዋል። ልክ የጠላ ቤት ማስታወቂያ እኮ ነው ያስመሰሉት። ክርስቶስ ኢየሱስ በስጋ መምጣቱን ከማርያም ስጋና ደም መካፈሉን ሰው መሆኑን ለመካድና ለማስካድ የተደረገ ደባ መሆኑን እንድታውቁ መጽሐፍ ቅዱስ ምን ይላል? እዚሁ ዕብራውያን እሳቸው በጠቀሱት እስቲ እኛ ደግሞ እናንብበው። ቅን ልቦና ያላችሁ ደግሞ በትክክል ስሙኝ። እንግዲህስ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸው ዲያብሎስ ነው አለ። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በምን አይነት ስጋ ተካፈለ? በምን አይነት ደም ተካፈለ? ከድንግል ማርያም ስጋና ደም ተካፈለ። ስጋና ደም ባይካፈል ኖሮ ሰው መሆን አይችልም። ለምሳሌ ጎኑ በጦር ተወጋ፣ እጁ በመስማር ተቸነከረ፣ ደም ወጣ። ደም ሊወጣው የቻለው ሰው ስለሆነ የሰው ልጅ ስለሆነ ነው። ፍጹም ሰው ስለሆነ ነው። ከማርያም ስጋና ደም ስለተካፈለ ነው እንጂ ይህ የኩባያ ማስታወቂያ አያስፈልገውም ለማስካድ። በእርግጥ ከሰማይ ስጋ መጣ ስለምትሉ ምእመናን ምናልባት ሰሞኑ ጥያቄ አንስተዋል መሰለኝ። ያንን ለማደብሰስ ይመስለኛል። ቁጥር 2:16 እንዲህ ይላል፣ የአብርሃምን ዘር ይዟል እንጂ የያዘው መላእክትን አይደለም ይላል። አብርሃም ሰማያዊ ስጋ ነበር የያዘው። አብርሃም የመላእክን ስጋ ነው የያዘው። መልአክ ነበር የሚመስለው፣ ሰው አይደለም። ክርስቶስ የአብርሃም ዘር አይደለም። ገላትያን 3:15 ላይ አንብብ ሄደ። እሺ 2:17 ስለዚህ የሕዝብ ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹ ሊመስል ተገባው ይላል። በነገር ሁሉ ማንን ይመስላል? ወንድሞቹ። ወንድሞች ደግሞ ብሎ ሲጠራቸው አያፍርም ይላል ቁጥር 10 ላይ እዚሁ መጽሐፍ ላይ። ወንድሞቹ ዳግም የተወለዱት ወንድሞቹ ናቸው። ከሞት ከተነሳም በኋላ ሄዳችሁ ለወንድሞቼ ንገሯቸው ነው ያለው። ክብር ለእግዚአብሔር ይሁን።
ቁጥር 18 እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑት ሊረዳቸው ይችላልና ይላል። ተፈትኖ መከራን ስለተቀበለ የሚፈተኑት ሊረዳቸው ይችላል። መፈተን የሚችል መብላት የሚችል ደም ሊወጣው የሚችል ማን ነው ብትለኝ፣ ከድንግል ማርያም ሥጋና ደም ስለተካፈለ ነው። ለዚህ ነው የሰው ልጅ የተባለው። ለዚህ ነው በሥጋ መጣ የተባለው። እንዴ የዕብራውያን ጻፊ ምዕራፍ 5 ቁጥር 7 ላይ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃ አቀረበ፣ እግዚአብሔርም ስለ መፍራቱ ተሰማለት ይላል። መቼ? በሥጋ ወራት። በሥጋና በደም ባይካፈል ኖሮ በሥጋ ወራት እንዴት ይባላል? ወራት እንዴት ይቆጠራል? እንዴ አስተውሉ እንጂ ወገኖቼ። ገላትያን ምዕራፍ 4 ቁጥር 4 ነገር ግን ይላል የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ ይላል። ማ? እግዚአብሔር ላከ። እንዴት? ከሴት የተወለደው እንዴት ተወለደ? ሥጋና ደም ወስዶ ተወለደ። እንዴ ዕብራውያን 4:15 ከኃጢአት በቀር ይላል። ከኃጢአት በቀር በነገር ሁሉ ወንድሞቹ ሊመስል ተገባው ይላል። የእግዚአብሔር እውነትን ለማስካድ ኩባያ አያስፈልግም። ኮት ለብሶ መጣ ማለት አያስፈልግም። የማዳን ቱታ ደርቦ መጣ ማለት አያስፈልግም። ከረባቱን አስቀምጦ መጣ ማለት አያስፈልግም። የእግዚአብሔር እውነት እንናገር። ውሸት ደግሞ አይቆምም፣ አይበረክትም። አሁን የተነገርኳችሁ ነገር እንደ እግዚአብሔር ቃል የእግዚአብሔር ቃል እውነት ነው። ተባረኩ። ቄስ ኃይሉ ዘሪሁን ነኝ። ሼር ማድረግን አትርሱ። ተባረኩ።